ሰላም እንዲናችሁ ኤስዲ እንግሊሽ ዛሬ በቀን 19 እንግሊዘኛ ለጀማሪዎች ተገናኝተናል። የዛሬው ትምህርታችን verb to do የሚለውን ዲቴል የምንመለከትበት ነው። verb to do ምንድነው? ለጀማሪዎች ዲቴል እንመለከተዋለን። ቀለል ባለ አማርኛ እንማማራለን። ሁለቱንም የዩቲዩብ ቻናሎች ሰብስክራይብ አድርጉ። አንደኛው ቀን በዚህኛው ሌላኛው ቀን ደግሞ በሁለተኛው ቻናላችን ስለሚለቀቅ ኤስዲ እንግሊሽ 1 እና 2ን ሰብስክራይብ አድርጉ። የ19ኛው ቀን ትምህርታችን 5 ደረጃዎች አሉት። በመጀመሪያ ደረጃ what is verb to do የሚለውን እንማማራለን። verb to do ምንድነው? በደረጃ 2 ደግሞ verb to do ወይም ማድረግን የሚገልጽልን ግስ እንደ ዋና ግስ ስንጠቀመው ምን ይመስላል የሚለውን እናያለን። በደረጃ 3 ደግሞ ረዳት ሆኖ ሲመጣ auxiliary verb ሆኖ ሲመጣ ምን ይመስላል የሚለውን የምንመለከትበት ነው። በደረጃ 4 ደግሞ አሁን ባለ ጊዜ ውስጥ ስናወራ ስለ ድርጊት verb to do እንዴት እንጠቀማለን የሚለውን እናያለን። በመጨረሻ በአምስተኛ ደረጃ በባለፈው ጊዜ ያለፈ የተጠናቀቀ ጊዜ ላይ verb to do እንዴት እንጠቀማለን የሚለውን እናያለን። በደረጃ 1 የምንመለከተው verb to do ወይም ማድረግ የሚለው ግስ ምንድነው የሚለውን ነው። verb to do ምንድነው የሚለውን በምንመለከትበት ሰዓት ላይ ድርጊትን ሁልጊዜ ጨዋታ ወይም ንግግር ስንነጋገር ከሰዎች ጋር ስለ ድርጊት እናወራለንና ያንን ድርጊቶችን የሚወክልልን ግስ ነው ማለት ነው። ግልጽ ነው አይደለ? ግስ ነው። ከዚህ በፊትም ነካክተን ያየናቸው አሉ። ከዚህም በኋላ እንመለከተዋለን። verb to do በሁለት አይነት መንገድ ይመጣል። የመጀመሪያው ሜን ቨርብ ሆኖ ነው፣ ዋና ድርጊት ገላጭ ሆኖ ይመጣል። አንዳንድ ጊዜ ደግሞ የሌሎች ድርጊት ገላጭ ቃላቶች ተቀጣይ ሆኖ ሁለተኛ ድርጊት ገላጭ ሆኖ ይመጣል ማለት ነው። እሱ አጠቃቀሙ እንደኛ አይደለም፣ ይለያል። እሱ እንመለከተዋለን በዋናውም ሲመጣ፣ እንዲሁም ደግሞ ኦግዚላሪ ሆኖም በሚመጣበት ሰዓት እንመለከተዋለን። verb to do ይሄ ነው፣ ድርጊትን የሚገልጽልን ነው ማለት ነው። ከዚህ በፊት በverb to do እንዴት አድርገን ጥያቄዎች መጠየቅ እንደምንችል ተማምረን ነበር። ከዚህም በኋላ ደግሞ እንመለስበታለን። አይቆምም verb to do። ስለ ድርጊት ማውራታችንን እስከቀጠልን ድረስ verb to do ሁልጊዜም ከኛ ጋር ይቀጥላል ማለት ነው። እስቲ ወደ ደረጃ 2 እንለፍ። በደረጃ 2 ደግሞ verb to do ወይም ማድረግን የሚገልጽልን ግስ እንደ ዋና ግስ እንጠቀመዋለን። ለምሳሌ I do my homework every day. I do my homework every day. የቤት ስራዬን በየቀኑ እሰራለሁ። ዱ ድርጊት ነው አይደለ? ማድረግ መስራት። ስለዚህ ዋናው ድርጊት ገላጭ ቃላታችን ወይም ደግሞ ግሳችን ምንድነው? ዱ ነው ማለት ነው። እዚህ ጋር የተናገርኩት አረፍተ ነገር ወይም ሴንቴንስ ላይ I do my homework every day በየቀኑ የቤት ስራዬን እሰራለሁ። ዱ ነች እሰራለሁ ብሎ የመጣው። ስለዚህ ድርጊቱ ምንድነው? መስራት ነው። ምንን መስራት? የቤት ስራ ሆምወርክን መስራት ማለት ነው። She does her laundry on Sundays. እሁድ ልብስ ታጥባለች እያልኩኝ ነው። She does her laundry on Sundays. እሁድ ልብስ ታጥባለች። እሁድ ልብሷን ታጥባለች እያልን ነው። ስለዚህ እዚህ ጋር ልብስ ማጠብን የሚገልጽልን ድርጊት ገላጭ ቃል ዋነኛ ሆኖ የመጣው ማን ነው? ደዝ ነው ማለት ነው። በነገራችን ላይ ከዚህ በፊት አይተነዋል አይደለ? ደዝ ሲሆን ለሰርድ ፐርሰን፣ ሺ እሷ፣ ሂ እሱ፣ እንዲሁም ደግሞ ኢት ለእንስሳትና ለአንዳንድ እቃዎች ለነገሮች ኢት እንጠቀማለን። ለነዚህ ደዝ ይሆናል፣ ለሌሎቹ ለሁሉም ደግሞ ዱ ይሆናል ማለት ነው። በተደጋጋሚ ስለምንመለከተው ይቀላቸዋል። ከዚህ በፊትም አይተነው የመጣ ነው። They do their best to help others. They do their best to help others. ሌሎችን ለመርዳት የተቻላቸውን ያደርጋሉ። እነማ? እነሱ they. እዚህ ጋር ድርጊትን አሁንም እየገለጸልን ያለው ዋናው ቨርቡ ዋናው ድርጊቱ ገላጩ ምንድነው? ማድረግ ነው። የተቻላቸውን እንደሚያደርጉ እየገለጹ ነው። ስለዚህ አሁንም ዱ ሜን ቨርብ ሆኖ ነው የመጣው ማለት ነው። ሜን ቨርብ ዛጋ ስለ ቤት ስራ ስናወራ ዱ ሜን ቨርብ፣ እዚህ ጋርም ስለ ጥበት ስናወራ ደዝ ሜን ቨርብ፣ እንዲሁም አሁን ደግሞ
ስለተቻላቸውን ሰዎችን ለመርዳት የተቻላቸውን ያደርጋሉ ስንል ዱ ሜን ቨርብ ሆኖ ነው የመጣው። ግን ልብ ብላችሁ እንድትይዙልኝ ፈልገው ምንድነው ዋናው አጠቃቀማችን ኦግዚለሪ ነው። በተደጋጋሚ እናንተ ከዚህ በኋላም እንግሊዝኛ ቋንቋ በምትናገሩበት ሰዓት ከሌሎች ጋር በምታዳምጡበትም ሰዓት ላይ በጣም በተደጋጋሚ መጣው ከሜን ቨርብ ይልቅ ኦግዚለሪ ሆኖ ነው። እስቲ በደረጃ 3 ኦግዚለሪ ሆኖ ሲመጣ እንመልከተው። በደረጃ 3 ደግሞ ቨርብ ቱ ዱ ኦግዚለሪ ሆኖ ወይም ደግሞ ረዳት ሆኖ ዋና አይደለም፣ የድርጊቱ ዋና ገላጭ ሳይሆን ረዳት ገላጭ ሆኖ በሚመጣበት ሰዓት ላይ ነው። ዱ ዩ ላይክ ፒዛ? ፒዛ ትወዳለህን? ፒዛ ትወጃለሽን ብዬ እየጠየቅኩኝ ነው። ጥያቄ ነው አይደለ? ጥያቄ ሲሆን ሳብጀክት ወደኋላ ይሳብና የዱ የሚለው ቨርብ ወደፊት ይመጣል ማለት ነው። ዱ ዩ ላይክ ፒዛ? ዱ ዩ ላይክ ፒዛ? ፒዛ ትወዳለህ? ፒዛ ትወጃለሽ? ዱ ኦግዚለሪ ሆኖ ነው የመጣው። ዋናው ቨርብ ምንድን ነው? እስቲ ገምቱ። ዋናው ቨርብ ላይክ ነው አይደለ? መውደድ ነው። መውደድ ነው ዋናው ድርጊቱ መውደድ ነው። ሶ ዱ ጥያቄ ለመጠየቅ ኦግዚለሪ ሆኖ ነው የመጣው ማለት ነው። ትወዳለህ ወይ ብሎ ለመጠየቅ ግልጽ ነው። ዋናው አይደለም። ቅድም ዋናዎቹን አይተናቸዋል። አሁን ግን እዚህ ጋር ዋና አይደለም። ዋናው ላይክ ነው። ድርጊቱ መውደድ ነው። ነገር ግን ጥያቄ ስንጠይቅ መውደድን እንደ ረዳትነት ዱን አመጣ ነው ማለት ነው። ዱ ዩ ላይክ ፒዛ? ዱ ዩ ላይክ ፒዛ? ዱ ዩ ላይክ ፒዛ? ሌላ ምግቦች እናንተ ጨምሩበት፣ ተለማመዱ። ፒዛ ያልኩት ላይ እናንተ እንደፈለጋችሁ መቀያየር ትችላላችሁ። ዱ ዩ ላይክ በርገር? ዱ ዩ ላይክ በርገር? የስ አይ ዱ። እወዳለሁ። ኖ አይ ዶንት። አልወድም። አይ ዶንት ስፒክ ስፓኒሽ። አይ ዶንት ስፒክ ስፓኒሽ። የስፓኒሽ ቋንቋ አልናገርም እያልኩኝ ነው። አይ ዶንት ስፒክ ስፓኒሽ። ዋናው ድርጊት ገላጭ ቃሉ ምንድን ነው? እዚህ ጋር ስፒክ ነው አይደለ? ስፒክ ነው ዋናው፣ መናገር ነው። ድርጊቱ ስለምንድን ነው? ስለመናገር ነው። ስፓኒሽ ቋንቋ መናገር አለመቻል እየተናገርኩ ነው። ስለዚህ መናገር ነው ዋናው፣ ስፒክ ነው ቨርቡ። ነገር ግን ዱ እዚህ ጋር መታለች። ምን ሆነ? ኦግዚለሪ ሆነ። ሺ ዳዝ ላቭ ቱ ዳንስ። ሺ ዳዝ ላቭ ቱ ዳንስ። መደነስ ትወዳለች። ሺ ዳዝ ላቭ ቱ ዳንስ። መደነስ ትወዳለች። እዚህ ጋርም እንደምትመለከቱ ላቭ የሚለው ነው ሜን ቨርቡ። ሰው ደዝ የሚለው ደግሞ ኦግዚለሪ ቨርብ ሆነ ማለት ነው። ደዝን ለማን እንጠቀመዋለን? ለሺ፣ ለሂና ለኢት። ናይስ። በደረጃ 4 ደግሞ ቨርብ ቱ ዱን ፕሬዘንት ቴንስ አሁን ላይ ስንጠቀመው አሁን ላይ አደረግኩኝ፣ አደረገች ለማለት እንዴት እንደምንጠቀመው ጽፌላችኋለሁ። እኔ አድርጌያለሁ ለማለት አይ ዱ ነው የምትሉት። አንተ አድርገሃል፣ ዩ ዱ። አንቺ አድርገሻል፣ ዩ ዱ። እናንተ አድርጋችኋል፣ ዩ ዱ። አድርጋችኋል፣ ሰርታችኋል፣ ተመሳሳይ ነው። ሂ ዳዝ፣ ሺ ዳዝ፣ ኢት ዳዝ። ግልጽ ነው አይደለ? ሂ ዳዝ፣ ሺ ዳዝ፣ ኢት ዳዝ። እንደዚህ ነው የምትሉት። አደረገች፣ አደረገ እያላችሁ ነው ማለት ነው። ለሶስት ሲሆን ደዝ ይሆናል። ከዛ ውጭ ላለው እኛ አደረግን ስንል ዊ ዱ ነው የምንለው። እነሱ ደግሞ አደረጉ ስንል ዴይ ዱ ነው የምንለው። በደረጃ 5 እና የመጨረሻ ደግሞ የምናየው ባለፈው ጊዜ በተጠናቀቀው ጊዜ ቨርብ ቱ ዱ እንዴት እንጠቀማለን የሚለው ነው። አሁን እዚህ ጋር ጨረፍታን የምነካላችሁ ቀጣይ ኔክስት ዊክ ላይ ይዤላችሁ እመጣለሁ። ከሁለቱ ቻናሎቻችን አንደኛው ላይ ይለቀቃል። ኔክስት ዊክ ላይ ስለ ፓስት ሙሉ ዲቴል መማር ስላለባችሁ እሱን ይዘን እንመጣለን። አሁን ግን ለጨረፍታ ያህል እናያለን ማለት ነው። I did my homework yesterday. I did my homework yesterday. ቅድም ምንድን ነበር ያልነው? I do ነው አይደለ? አሁን ደግሞ I did አልነው። ዲድ ነው። ዲድ ለየትኛውም ዱን ዲድ ካረጋችሁት ያለፈ የተጠናቀቀ ይሆናል ማለት ነው። I did my homework yesterday. የቤት ስራዬን ትላንትና ሰርቻለሁ እያላችሁ ነው። You did your best to help others. You did your best to help others. ሌሎችን ለመርዳት የተቻለን ሁሉ አድርገሃል። ሴትም ከሆንሽ አድርገሻል። You did your best to help others. ሌሎችን ለመርዳት የተቻለችን አድርገሻል። ያለፈ የተጠናቀቀ ነው ማለት ነው። ዲድ ስንል ምንድን ነው መናገር የፈለግነው? ያለፈ የተጠናቀቀ መሆኑን ነው። ዱ ብልስ አሁን ላይ ነው።
ዩ ዱ ዩር ቤስት ቱ ሄልፕ አዘርስ ብል አሁን ላይ ነው። ሌሎችን ለመርዳት የተቻለን እያደረግክ ነው እያልኩት ነው። ነገር ግን ዩ ዲድ ዩር ቤስት ቱ ሄልፕ አዘርስ ሌሎችን ለመርዳት የተቻለን አድርገሃል፣ አልፏል፣ ተጠናቋል እያልኩ ነው። ሺ ዲድ ላቭ ቱ ዳንስ ዌን ሺ ዋዝ ያንገር በወጣትነቷ መደነስ ትወድ ነበር። ሺ ዲድ ላቭ ቱ ዳንስ ዌን ሺ ዋዝ ያንገር በወጣትነቷ መደነስ ትወድ ነበር። ቅድም ምንድን ያልነው? ሺ ዳዝ ላቭ ቱ ዳንስ አይደለ? ሺ ዳዝ ላቭ ቱ ዳንስ መደነስ ትወዳለች ነበር ያልነው። መቼ? አሁን። አሁንስ? ሺ ዲድ ላቭ ቱ ዳንስ ዌን ሺ ዋዝ ያንገር በወጣትነቷ። አሁን ወጣት አይደለችም ማለት ወይም ደግሞ የወጣትነቱን እድሜ አልፋለች ማለት ነው። ዲቴል ደግሞ ኔክስት በምናመጣቸው ቪዲዮዎች ዲቴል እንማራለን። እስከዛው መልካም ጊዜ ለሁላችሁም። ሁለቱንም ቻናሎች ሰብስክራይብ አድርጉ። እንግሊዝኛ ቋንቋ ቀለል ባለ መንገድ እንማማራለን። ኤስዲ እንግሊሽ 1 እንዲሁም ደግሞ ኤስዲ እንግሊሽ 2ን ሰብስክራይብ በማድረግ ትምህርቶችን ተማሩ። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።